በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በቸርነቱ በይቅርታው አቅፎን ደግፎን እስከዚህ ችለትና ሰዓት አድርሶን በቤቱ ተሰብስበን እንድንማር እንድናስተምር እንድንዘምርለት እንድናመልከው ስሙ እንድንጠራ ስለፈቀደልን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እስኪ በሉ ከኔ ጋር አብራችሁ ወትትዋረስዋ በሉ እስኪ ለይእቲ ምድር፣ ይህችንም ምድር በሉ ትወርሷታላችሁ። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት ያው ከሰዓት አንፃር እንደ ሰዓቱ መሄድ ተገቢ ነው። ያው ወንጌል የሚሰበከው አባቶቻችንም የሚደነቁት እንደ መልካም ምድሩ እንደ አየር ጸባዩ እንደ ሰው የኑሮ ዘይቤ በዓለም ላይ ወንጌል ተሰብኳል። እንደው በዚህ ከሐዋርያት መካከል በሐዲስ ኪዳን ትምህርቱ ጎልቶ የሚታየው ሐዋርያው ቅዱስ ጳውሎስ ነው። የሚገርመው በጥሪ ደረጃ ዘግይቶ እጅግ ከሌሎቹ ዘግይቶ የተጠራ ነው። በስብከት ደግሞ የዓለምን ስነ ልቦና ቀድሞ የተቆጣጠረ ብቸኛ የዓለም መምህር ነው ሐዋርያው ቅዱስ ጳውሎስ ማለት ነው። ሌሎቹ ክርስቶስ እያለ በዚህ ምድር ላይ በአካል ተጠራቸው አሉ፣ ተጠርተዋል። እንደገናም ደግሞ በኋላ የመጡ 120 ቤተሰብ ከዚያ እያደገ መጥቶ 8120 ማህበረ እስጢፋኖስ ተብለው በእስጢፋኖስ ይመራ የነበረ በአንጾኪያ ክርስቲያን የተባሉ የክርስትና መሰረት 8000 ህዝብ ነበረ። የሚገርመው ይሄ ሁሉ ሲጠራ ቅዱስ ጳውሎስ አልተጠራም ነበረ። ዘግይቶ ክርስቶስ ካረገ በኋላ መንፈስ ቅዱስ ከወረደ በኋላ በ7ኛው ዓመት 8ኛው ዓመት ሲገባ የተጠራ ሐዋርያ ነው። ዘግይቶ ተጠርቶ ዓለምን ቀድሞ ግን ዓለሙን የተቆጣጠረ የሰበከ እስር ቤት ተቀምጦ 14 ሀገርን በመጽሐፍ ቃል እግዚአብሔር በመጽሐፍ ብቻ የሰበከ ብቸኛ ሐዋርያ ነው። ማነው እሱ? ቅዱስ ጳውሎስ። ታዲያ ምን አሉ ሊቃውንቱ? ዘግይቶ የተጠራ ቀድሞ ዓለምን የሰበከ ሐዋርያ ይሉታል። እስኪ በሉላችሁ፣ ዘግይቶ ምን ያለ ቀድሞ ዓለምን ምን ያለ የሰበከ ሐዋርያ ነው። ደግሞም የሚደነቀው ቅዱስ ጳውሎስ የነበረውን ሳውል ተብሎ መጀመሪያ የነበረውን ክፍተቱን ለዓለም በጋድ ሰብኳል። ይሰራ የነበረውን ክፉ ስራ ማለት ነው። ሳልደበቀም ራሱን ማለት ነው። አሳዳጅ አልነበርክ እንዳንተ ክርስትናን ሲሉት፣ አዎ አሳዳጅ ነበርኩ። አምኖ ነው የሚሰብካቸው። ታዲያ አሁን ለምን ሰባኪ ሆንክ ሲሉት ደግሞ አሳድደው የነበረውን እምነት እሰብከው ዘንድ ግድ ሆነብኝ ይላል። አያችሁ፣ ለምን ገብቶኛል፣ በፍቅር ተጠራዋል። መብረቅ ለመከራ ነው የሚመጣው፣ ምድር ሰንጥቆ ፍጥረትን ለማጥፋት መብረቅ ከሰማይ ይወርዳል። ለእኔ ግን መብረቅ መምህር ሆኖ መጥቶ ጠራኝ። በመብረቅ ውስጥ እግዚአብሔር በመብረቅ ድምፁን አሰማኝ፣ ጠራኝ። አታሳደኝ፣ ወንጌልን ተሸከም አለኝ። ከዚህ የበለጠ እኔ ልሰብክ የሚገባ ምን ሃይማኖት አለ ብሎ በገሃድ ለዓለም ራሱን የሰበከ ደግሞም ጠቢባን ባሉበት ፈላስፋዎች ባሉበት ቆሮንቶስ ወይም ያሁኑ አቴንስ ግሪክ ሲወርድ እንደ ጠቢባን እንደ ፈላስፋዎች ሆኖ ይህ እነሱ የሚያውቁት ፍልስፍና አላፊ እንደሆነ እሱ የሚያውቀው ፍልስፍና ግን ሁሉን የፈጠረ ህልፈት የሌለበት እነሱ የሚያጠኑት ወይም ያጠኑ ፈላስፋዎችና የሚከተሏቸው እጅግራቸው ታስሮ መቃብር ስር የቀሩ እሱ የሚሰብከው ጥበብ ግን ዓለምን ውጦ የነበረ የዋጠ የነበረም ሞትን የዋጠ በኃይሉ መቃብር ረግጦ የተነሳውን ክርስቶስን እንደሚሰብክ አስረግጦ ዓለምን የሰበከ ምልክት የሚሹ አይሁዶችን ደግሞ የምልክት ጥያቄ እንዳይኖራቸው የነሱን አይምሮ የተቆጣጠረ ብቸኛ ሐዋርያ ነው። ማነው እሱ? ቅዱስ ጳውሎስ። እና ምን ለማለት ፈልጌ ነው፣ እንዳየር ጸባዩና እንደ ጊዜው መሄድ ተገቢ ስለሆነ አጠር ያለ ትምህርት ነው የምንማማረው። ይህችንም ምድር ትወርሷታላችሁ። ርዕሳችን ነው። ምናችን ነው? ምን ይላል? ይህችንም ምድር ምን ትሏታላችሁ? ትወርሷታላችሁ። እንዴ ማን ትሆን ያቺ ምድር? መጽሐፍ ቅዱስ ይህችንም ምድር ይላል። አጉልቶ ይጠራታል መጽሐፍ ቅዱስ። ይህንን በኦሪት ዘዳግም ምዕራፍ 11 ቁጥር 18 ጀምሮ ስታነቡ የምታገኙት ቃል ነው። ከቁጥር 1 ጀምሮ ዘዳግምን አንብቡት። ያችን ምድር ለመውረስ
ያችን ምድር ገንዘብ ለማድረግ ያችን ርስት የራስ ለማድረግ ምን እንደሚገባ ካንዲ ሰው ያችን ምድር ለመውረስ ምን ከኛ እንደሚጠበቅ ከሰው ልጆች መስፈርቱ በዝርዝር ተቀምጧል። አያችሁ መጽሐፍ ቅዱስን ስናነበው አንድ ነገር መቼም ጽድቅ እንዳለ ግልጽ ነው። የሁሉም ማሰሪያ እንጸድቃለን። ዙሮ የሐሳብ እንኳን ራሱ የመጻሕፍትም ሆነ የትርጓሜም ሆነ የማህሌትም ሆነ የቅዳሴም ሆነ ሁሉም ሲደበደም ጽድቅ ነገር ነው አይደለ? መደምደሚያው ምንድነው? ለመጽደቅ ነው አይደለ? ዓላማው ሲደመደም ጽድቅ በሚል ነገር የሚታሰር ነው። ሁሉም በምድር ላይ ያለው ሁሉ ሲካተት ማለት ነው። ስለዚህ ይችን ምድር ደግሞ ስንመለከታት ማናት? ያችን ምድር ለመውረስ ተወርሷታላችሁ የተባለው ምን ሰርተን እንደምንወርሳት ዝም ብሎ የሚወረስ ነው ወይስ ምን ሰርቶ የሚለውን መጽሐፍ ቅዱስን ማንበብ ነው። ስታነቡ መጽሐፍ ቅዱስ አሁን እኛ ብዙ ጊዜ መጽሐፍ ቅዱስ በመዝለቅ በቃ መጽሐፍ ቅዱስ አዋቂ የሆነ የሚመስለን ብዙዎች ነን። ዝም ብለን መጽሐፍ ቅዱስ 44 ጊዜ ብንዘልቀው አያችሁት በልባችን ውስጥ መቅረጽ ካልቻል ምንም ትርጉም የለውም። እሱ አንደኛ ህይወት አይሆነንም። ዝም ብለን ዘለቅ ነው ብቻ ነው የሚሆነው። እንደማንኛውም እንደምናነበው መጽሐፍ ነው የሚሆነው። መጽሐፍ ቅዱስ ስናነበው በማስተዋል ምዕራፉን ከመዝለቅ አንድ አንቀጽን ደጋግሞ አንብቦ በልብ ውስጥ ማስቀመጥ ያ ጽድቅ ይሆናል ማለት ነው። ምክንያቱም መነሻ ያለው መጽሐፍ ቅዱስ ሐሳብ አለው፣ መስፈርት አለው። በመስፈርቱ በመነሻው መሰረት መስፈርቱ ከቀጠለ በኋላ መጨረሻው ደግሞ የሚያወርሰን የሚሰጠን የሚደመድምልን መደምደሚያ አለው። የምንፈልገው እኛ ዙሮ መደምደሚያውን ነው። መደምደሚያው ምንድነው ከተባለ ያቺን ምድር ምን ትሏታላችሁ? ያችን ለመውረስ ነው ማለት ነው። እንግዲህ ይሄ ለእስራኤል ዘስጋ ነው ለጊዜ የተነገረው ኦሪት ነው፣ የኦሪት ትምህርት ነው። ይህ ቃል የተጻፈው በብሉይ ኪዳን ሊቃውንት ቀመር መሰረት ቃሉ የተጻፈው የተነገረበት ዘመን ቅድመ ልደተ ክርስቶስ 1500 ዓመተ ዓለም ላይ የተነገረ ቃል ነው። ቅድመ ልደተ ክርስቶስ 1500 ዓመተ ዓለም ላይ የተነገረ ነው። ክርስቶስ ሳይወለድ 1500 ዓመት ማለት ነው። ወደ ላይ ነው ብሉይ ኪዳን ቀመሩ። እንደገናም ይህ ቃል የተነገረበት ቦታ ደግሞ በሲና ምድረ በዳ በኮሬብ ተራራ ነው። ቃሉን የተናገረው እግዚአብሔር ነው። የተነገረው ለሙሴ ነው። ዓላማው ደግሞ ለሙሴ የተሰጠበት ዓላማው ቃሉ ደግሞ 600,000 እስራኤላውያንን ሙሴ ይመራ ስለነበረ ለሕዝቡ መመሪያ እንዲሆን የሚጓዙበት የ40 ዓመት ጉዞ ቢኖርም ያ ጉዞ መጨረሻው መደምደሚያው የተቀደሰች ምድር መውረስ እንደሆነ ማስረዳት ነው ማለት ነው። መጽሐፍ ቅዱስ መነሻ አለው። ከቃሉ ጋር ናቸው። ምን አለው? መነሻ አለው፣ መስፈርት አለው፣ መደምደሚያ አለው፣ መጨረሻ ማለት ነው። ስናነብ ማንኛውም ምዕራፍ ማለት ነው ዝም ብሎ አይደለም የሚሰበከውም፣ ዝም ብሎ አይደለም በዘፈቀደ። በዚህ በቤተክርስቲያን ትምህርት ድሮ ቅድመ እዚህ ከጎንደር ዘመነ መንግስት በፊት የነበረው የትርጓሜ ትምህርት ግዝ በግዝ አንድምታ ይባላል። ያ ከግዝ ወደ ግዝ ነው። አማርኛ የሚባል የለም። ሊቃውንት ናቸው ምእመናኑም ግዙ ስለሚያውቁት የራሳቸው ገንዘብ ማንኛውም ክርስቲያን ግዝ ያውቅ ነበር እና ግዝ በግዝ ነው የሚተረጎመው። ግዝ በግዝ መምህራን ያስተምራሉ፣ ያንን ምእመናን ይሰማሉ። እዚያ በኋላ ግን ህዝቡ ወደ አማርኛው ቋንቋ እየሸፈተ መጣ። እየሸፈተ ሲመጣ አጼ አዲያም ሰገድ ኢያሱ የሚባሉት ናቸው እና እሳቸው ምን አደረጉ? አይ ህዝቡ እኮ ከኛ ርቋል፣ አሁን ከቃሉ ጋር እየሄደ አይደለም፣ እንደ ድሮ አይደለም፣ ወደ አማርኛው እየፈለሰ ነው ህዝቡ ያለውና ስለዚህ ወደ አማርኛ ይተርጎም ተብሎ ይሄ አሁን ያለው ትምህርት የሚሰጠው ሁሉም የትርጓሜ ትምህርት አማርኛ እንድምታ ነው። ከቃሉ ጋር ናቸው። ምን አይነት ነው? የአማርኛ እንድምታ። ያው አንድም እያለ አወራረድ ያለው የራሱ ህግና ስርዓት አለው፣ ታሪክ አለው፣ ሀተት አለው። በዚያ መሰረት አሁን እየተተነተነ ይሰጣል ትምህርቱ ማለት ነው። እና ይህንን ስንመለከተው ዙሮ አሁንም ያለውን ስንመለከተው የሚነግረን ያለ በየዘመኑ በየጊዜው ለህዝቡ ተደራሽ እንደሆነ የዚያ ቃል ይነገራል። ሲነገርም ደግሞ ሰው ጽንሰ ሐሳቡን ያውቀው ዘንድ ነው። አሁን ይሄ አማርኛ እንድምታውን በጉባኤ ቤት ትምህርት ይሰጣል። እንደገና ደግሞ አንዳንድ ረቀቅ ያሉ ሊቃውንት ደግሞ አይ አማርኛ አንድምታውን ብቻ ሳይሆን የአንድምታ ደግሞ የስነ ልቦና አንድምታ አለው። በስነ ልቦና ትንታኔ ይባላል። ደግሞ ያ ለህዝቡ ያ ማለት ምን ማለት ነው? ቅድም እንዳልኳቸው ዝም ብሎ ንባብና ትርጓሜ ብቻ እንዳልሆነ መጽሐፉ ሲነበብ ምዕራፉ ሲነበብ መነሻ እንዳለው መንደርደሪያ እንዳለው በውስጡ መስፈርት እንዳለው ግብ ደግሞ የመጨረሻ ግብ እንዳለው እያንዳንዱ ምዕራፍ ይረዱ ዘንድ መምህራን የሚያስረዱበት የስነ ልቦና ትርጓሜ ነው ያ ማለት ነው። በዚህ መንገድ ይህንን እስራኤል 600,000 ነው ይመራ የነበረው ሙሴ። ሲወጡ እስራኤላውያን 600,000 ሆነው ነው። በዚህ በኦሪት ዘጸአት ምዕራፍ 12 ላይ ስታነቡ የምታገኙት ቃል
600,000 እስራኤላውያን ሲወጡ ከዚያ በፊት 430 ትርጓሜ እይታ አለ። 215 የሚባል አለ። እሱ ትርጓሜ እይታ ነው። የሚያዘው ገጸ ንባብ ነው። ቁጥር 1 የሚያዝ የገጸ ንባብ ያን ገጸ ንባብን አይለቅም ማንኛውም ትምህርት። ያኛው እይታ፣ ፍልስፍና፣ ርቃቄ፣ ትንታኔ አስፍቶ ማየት ነው የትርጓሜ ስልቱና። ስለዚህ ያ 430 ዘመን ከመኖራቸው በፊት መጀመሪያ ወደዚያ ምድር ሲወርዱ ወደ ግብጽ ማለት ነው። በሚወርዱበት ጊዜ 70 ሆነው ነው የወረዱት። ስንት ሆነው ነው? ኦሪት ዘጸአት ምዕራፍ 1ን ማንበብ ትችላላችሁ። ስንት ሆነው ወረዱ የእስራኤል ልጆች? እንደውም የያዕቆብ ልጆች ወደ ግብጽ የወረዱት በረሃብ በችግር ምክንያት ብሎ ወደ ግብጽ የወረዱት 70 ናቸው ይላል። 70 ነፍሳት ነበሩ ይላል። 430 ዘመን በኋላ ግን ያንን የመጀመሪያው ሲንከባከባቸው የነበረ በዮሴፍ ጊዜ የተቀበላቸው ፈርዖን አለፈና እንደገና ሌላ ክፉ ፈርዖን ተነሳ። ዮሴፍም ካለፈ በኋላ ዮሴፍን የማያውቅ ፈርዖን ተነሳ ይላል። በነገራችን ላይ አንዳንድ ጊዜ ፈርዖን ሲባል ሁሉም ክፉ ይመስለናል። ከቃሉ ጋር ናችሁ? እንደው ይሁዳ ሲባል ሁሉም ክፉ ያው አምላኩን ሻጭ ይመስለናል። ይሄንን ለይቶ ማወቅም ያስፈልጋል። እንደው ይሁዳ እኮ በሐዋርያት መካከል ደግሞ መልእክት የጻፈ ዓለምን የሰበከ በሰማዕትነት ራሱን አሳልፎ የሰጠ ምን አለ? ይሁዳ አለ አይደለ? ይሁዳ አለ መጽሐፍ ቅዱስ ላይ ስታነቡ። እንደገና ያኛው ደግሞ ክህነት የተሰጠውን ክህነት በፍቅረ ነዋይ ራሱን ጠልፎ የጣለ የተሰጠውን ስልጣን ሁሉ ከንቱ ያደረገ ለገንዘብ ተገዝቶ የወደቀ ያለ። አሁን በዘመናችን እንደምናየው ማለት ነው። ብዙዎቹ በገንዘብ ወድቀዋል፣ ክህነቱን ሽጠውታል። ዝም ብለው ብቻ መስቀል ይዘው ይታያሉ፣ ግን የውሸት በውስጡ ምንድነው የሚለው ስንመለከተው ገንዘብ ካገኙ ለመስቀሉ ጉዳይ የሌላቸው፣ ለተሰጣቸው ስልጣን ክብር የሌላቸው፣ ምድርና ሰማይን ማሰር መፍታት የሚችል ስልጣን ተሰጥቷቸው በሳንቲም ተወሽቀው የሚሰቃዩ ብዙዎች አሉ። እግዚአብሔር ፈውሱን ይስጣቸው። ሌላ ምን ይባላል? እንደዚህ አሉ አሁንም በውስጣችን ጭምር ማለት ነው። ስለዚህ ግን በአንጻሩም ደግሞ ይሄንን ስንል ደግሞ ራሳቸውን የሰጡ ሁሉ የኛ የበታች ነው ለኛ የተፈጠረ እንጂ እኛ ለምንም ቁስ አልተፈጠርንም ብለው እግዚአብሔርን ያመኑ ቅዱሳን ሐዋርያት እዚያን ጀምሮ ሊቃውንት በየዘመኑ እንዳሉ ዛሬም ደግሞ መጥወተ ርስን ገንዘብ ያደረጉ ደግሞ አባቶቻችን አሉ። ይሄንን ግን ያው መቼስ ሰው መለየት አይችልም። መለየት የሚችለው ማን ነው? እግዚአብሔር ወደፊት እያበጠረው ይሄዳል። ከኛ የሚጠበቀው ግን ራሳችንን ሆነን መገኘት ነው። ስለ ሰው ማውራት ብቻ ሳይሆን እኔ ማን ነኝ፣ በመጽሐፍ ቅዱስ በሚጠቀሰው በሚሰጠው ትምህርት ውስጥ አለው የሚለው ይሄን ማየት ያስፈልጋልና የመጀመሪያ መልካም ፈርዖን ነበረ። ያኛው መልካሙ ሲያልፍ ክፉ መጣ። እስራኤልን ያው ጭቃ ረገጡ፣ ፒራሚድ ማምረት ጀመሩ። ፒራሚድ ገነቡ፣ ጡብ ወይም ቦለኬት የምንለው ማለት ነው። እሱም ማምረት ጀመሩ። ያ ሁሉ መከራ ደረሰ፣ አለቀሱ። ለቅሷቸውን ሰምቶ እግዚአብሔር በሙሴ አማካኝነት እንዲወጡ አደረገ። ባጭሩ ሙሴ እየመራ በሚወጣበት ሰዓት የተንጣለለ ባህር ፊታቸው ነበረ። ሙሴ በዚያ እኮ በኤርትራ በግብጽ ውስጥ ስንኖር ያው መከራ ቢኖርም እንደ አይነት ውሃ አልነበረም። አሁን ይህን ውሃ ቤት እንሻገረዋለን። ከፈርዖን ቤት አስወጥተናል። ፍርፋሪ በልተን እንኳን እንዳንኖር ባህር ውስጥ ልታሰጥመን ነው፣ ቤት እንሂድ ብለው ወደ ሙሴ አጉረመረሙ ይላል። አይ እግዚአብሔር ከባርነት ነፃ ያወጣ እግዚአብሔር ከባህር ማውጣት አይሳነውም አለ ሙሴ። የሙሴ እንደ አይነት እምነት ስላለው ሙሴ ችግር የለበትም። የሚገርም ነው። ሙሴ በባህር ውስጥ መንገድ ይታየው ነበረ። ከቃሉ ጋር ናችሁ? አው ሃይማኖት ማለት ሃይማኖተኛ ማለት እኮ አሁን ያለንበት ጨለማ ዓለም ነው አይደለ? መከራ አለ፣ ስቃይ አለ፣ ስደት አለ፣ መገዳደል አለ፣ ይሄ መባላት አለ፣ ሰላም ያጣ ዓለም ነው ያለንበት። ይሄ ሁሉ ጨለማ ነው፣ ድቅድቅ ጨለማ ማለት ነው። ክርስትና ግን በዚህ ጨለማ ውስጥ ሆኖ ጨለማ የሌለበትን ዓለም ማየት ነው ማለት ነው። ያትወርሱታላችሁ የተባለው ምድር ያ ነው። በጨለማ ዓለም ሆኖ ብርሃን ዓለም እንዳለ ያንን ማየት ነው። ሃይማኖት እንደዚያ ነው። አያችሁ፣ በተንጣለለ ባህር ውስጥ ማለት ነው። የተንጣለለ ሜዳ የብስ እንዳለ ለሙሴ ይታየዋል፣ ለሕዝቡ አልታያቸውም። ለማን ይታይ ነበረ? በባህር ውስጥ ምን ይታያል? ሜዳ። ለማን ነው የሚታየው? ለሙሴ። አያችሁ፣ በአይነ ስጋ ሙሴ የሚያየው ባህሩን ነው። በአይነ ህሊና ደግሞ በውስጡ ምን አለ? ሜዳ አለ። በተንጣለለ ባህር ውስጥ የተንጣለለ የብስ መንገድ እንዳለ ለሙሴ ይታየው ነበርና በእርግጠኝነት እግዚአብሔር መፍትሄ ያለው ብሎ ግን ሙሴ ይናገር ነበር። ይሄን ያስተምር ነበር። ስናስተምር እርግጠኛ መሆን ያስፈልጋል። ስንሰብክ እርግጠኛ መሆን፣ ስንቀድስ እርግጠኛ አው ድነት እንደሚያሰጥ ወይም የእግዚአብሔር የማዳን መንገድ እንደሆነ ሁሉ ነገር ስጋው ደግሞ ስንቀበል እርግጠኛ መሆን ያስፈልጋል። ስለመቤታችን ስለ ድንግል ማርያም እናትነት አማላጅነት እርግጠኛ መሆን ያስፈልጋል። እየዋለሉ እየተጠራጠሩ ጽድቅ የለም።
ይሄን ማመን ያስፈልጋል። አያችሁ እንደ ሙሴ ባህሩን መፍትሄ አለው እግዚአብሔር ያሻግራል አለ። እዚያ በኋላ በያዘው በትር ምሰው አለ። ምን ትይት ይዘና ሳይካበደከ በእጅ ያስካት ምንድናት አለው። በትሪት ያለው ዝብጥ አለ ባህሯን ምታ ሲለው እንደው ሊቁጥሩ አድርጎ ገልጾታል። እነሳ ሙሴ በትረ ጸለየ ወማይተበ ውቱኬ ባሪያ ትምህርተ መስቀል ቅዱስ ያሬድ ዝም ብሎ አልመታውም ማለት በትር ምታ ሲለው አልመታውም። በትምህርተ መስቀል አምሳል አድርጎ ባህሩን ሲመታው ወኮነ ባህር አረፍተ ይብነ ወአረፍተ ጽግመ አረፍተ በይብነ ወአረፍተ በጽግም በግራና በቀኝ እንደ ግድግዳ ቆመ። ሙሴ ያየው ሜዳ ተገለጠና ህዝቡ ተሻገሩ ይላል። ክብር ለእግዚአብሔር ይሁን። ተሻገሩ ያን ባህሩን ከተሻገሩ በኋላ አሁንም ሌላ ጥያቄ መጣ። እንዴ ይሰነን ብላን ፍርፍርተማ ይዱ ለፈርዖን የፈርዖንን ፍርፋሪ ብንበላ ይሻለንም እንደዚህ አንተ ሜዳ ላይ ጣልከን አሉት። የሚበላ የለም አያችሁ ምድረ በዳ ነው የጣልከን ባህር መሰለን ጠቁለኛ ምን መፍትሄ ነው የሚበላ የለም ብለው ጮሁ። አሁንም መፍትሄ ያለ እግዚአብሔር አያችሁ በሰማይ ለመላእክት ምስጋና የሚባል ምግብ ያዘጋጀ እግዚአብሔር አይዋፍ በረው እንዲበሉ ያደረገ እግዚአብሔር በዚህ ላይ በዓለም ላይ በዚህ ነፋስ ባለበት በነፋስ ባህር ላይ በክንፍ እየበረሩ እየዋኙ የሚኖሩ አይዋፍን የሚመግብ እግዚአብሔር እንዴት እናንተ መመገብ ይሳነዋል ብሎ ይጸልይ ነበር። ሙሴ መና እንደሚኖር ወይም ህዝቡ እንደሚበላ እርግጠኛ ነው። እነሱ ግን ያ ሁሉ እርግጠኛ አልሆኑም ነበር፣ ይጠራጠሩ ነበር። ከዚያ በኋላ ምን አላቸው? ወደ እግዚአብሔር አመለከታለሁ። አመለከተ። ሊቁ ኤራቅሊስ የተባለው ሊቅ እንደተናገረው በእደ ሚካኤል በሰማይ መልአክ ከሰማይ መና ወረደ፣ በእደ ሙሴ በምድር መልአክ ደግሞ ጢንጫ ላይ ውሃ ያፈለቀ 40 ዘመን መገበ ይላል እግዚአብሔር። ሁለት መልአክ አዘዘ ይላል፣ ሰማያዊና ምድራዊ፣ ስጋ ለባሽና ስጋ ያለበሰ መልአክ ሁለት መልአክ አዘዘ። ሚካኤል በሰማይ መና ያወርዳል፣ ሙሴ በምድር ውሃ ያፈልቃል። በሁለት መልአክ እግዚአብሔር ህዝቡን 40 ዘመን መራ ይላል። ስንት ዘመን መራ? አሁን እንደው ይህንን ታሪክ እውነቱን ለመናገር እስራኤል ይዋዥቁ ነበር በእምነታቸው። የብሉይ ኪዳን መተርጉማን ምን አሉ? እስራኤል ሲጠጉ ጣዖት ያመልካሉ፣ ሲርባቸው እግዚአብሔርን ያመልካሉ አሉ። ምክንያቱም እግዚአብሔርን የሚፈልጉ ሲርባቸው ነው። ረሃብን ማስወገድ የሚችል ማን ብቻ ስለሆነ ነው? ክብር ለስሙ ይሁን፣ እግዚአብሔር ብቻ ነው።